ማረፊያ ያስፈልጋል። የምን ማረፊያ? ምን ሆነህ? ምን ሆንኩ? ምንድነው እዚህ የደበቀክ? አራለው። ምን ሆነሃል? ምን ሆንኩ? ፊትህ ፊቴ ምን ሆነ? ፊትህ ልክ አይደለም። ካልጋው ላይ ከተነሳ ቆየክ። አንተ ከመቼ ጀምሮ ነው ሻወር ሳትወስድ ጸሎት ሳታደርስ ኮምፒውተር ላይ መጣድ የጀመርከው? ቅልፍ እምቢ አለኝ። እንዴ ምን ሆነ ነው እምቢ የሚልህ? ትንሽ ራሴን አሞኛል መሰለኝ። ምን ሆነ ነው ራስን የሚያምህ? ሰው አይደለው? ሰው ስለሆንክ ብቻ እኮ ራስን አያምህም። እንዴ ሰብሊ ምን ሆነሻል? አንተ ራስ ምን ሆነሃል? ምንም አልሆንኩም አልኩሽ እኮ። የደበከኝ ነገር አለ? ምን እደብቅሻለሁ? ምንም አልሆንኩም ብዬሻለሁ። ሰማኸኝ? 10 ምናምን አመት ሙሉ አብረን ስንኖር የሰሞኑን ሁኔታህን ፊትህን አይቼው አላውቅም ፋሲል። የሆነ የደበከኝ ነገር ያለ ነው የሚመስለኝ። ምንም የለም። ካለም ካንቺ የምደብቀው ነገር አይኖርም። ወቅቱ ሲደርስ እነግርሻለሁ። ትሰማኛለህ? ነገር ከተበላሸ በኋላ መስማትም ሆነ ማስተካከል አልፈልግም። ይሄን ደግሞ ታውቀኛለህ። አስብበት። አባይ እና በር እየተቋቋልን ሄድና አይ ነው ፊፊ እንጂ ፊፊ ትመጣለች በይል አይ አለ አሪፍ ነገር ነው ማለት ፊፊዬ ዋስወከፍ ምን ነበር? በነፍስ ወከፍ ያ አበሻ ተረቱ ብዙ ስራው ትንሽ ስለሆነ አይገባኝም። ግን ቤብ ዛሬ ትራፊኩን ሳየው
አሜሪካን ሀገር አንድ ሰው 2 መኪና አለው የሚለውን አረጋግጫለሁኝ። አይ ነው ቤብ አይ ነው ግን እንኳን መጣሽ። እኔ አሪፍ ሰው አስታውቅሻለሁ። አባዬ አባቴ ተወዳጇ ፊፊ አባ ቁጭ በል። እሺ አባ እሺ ቤብ እንዴት ነሽ? ውሃ ይሻይ አልፈልግም ቴንክ ዩ። እውነት የዚህ ቢግ ድሪም ያለው ልጅ አባት ስለሆኑ በጣም እድለኛ ነዎት። ማኔ እኮ እድለኛ። ኦ ያ ቴንክ ዩ ሶ ማች ቤብ በጣም አመሰግናለሁ። የሚያኮራ ልጅ ነው ያለዎት። ቴንክ ዩ ቤቢ ቴንክ ዩ ቤቢ ያልተመቸሽ? ያ ቤብ የሆነ ተረት መጣብኝ ስለመቀመጥ መቆመጥ አይ ቤብ እንደ መሰለሽ ይሄ መቆመጥ ሳይሆን መቀመጥ እንደ ስራ የለም። That's right ሀበሻ በተረትስ ቢሆን ለምን ክፉ ይመኛል? ይኸውልሽ ቤብ ሀበሻ ታሪኩም ተረቱም ዲፕ ነው አይደለም እንዴ አባዬ? ያ እንደዛ ነገር ነው I know you know what I'm saying? ያ አባዬ ለማለት የፈለገች እንኳን አጠገቤ ቁጭ ብለሽ አፍሽን እየከፈትሽ ካካሄድሽ ካሳሳምሽ ነው በደንብ ይለየውሽ። አባዬ ሁሉ እንደዛ አይደለም። ትታገቶቻለሽ don't worry ይልቅ አባዬ ቤብ ስለ አሜሪካ እናወራ እስኪ። ያ እና ይሄንን ታላቅ ሀገር እያዩልኝ ነው። እንዴት ታላቅና ታናሽ የሚለው ለስጋ ነው። ሁሉም ግን የራሱ ሀገር ትልቅ። ቤብ ወይ ማሬ ውዴ ምን ነው ምን ላርገልሽ? ዋ ቡና ምን ሆንሽ? ያንተ አባት ሆኖ ብቻ አሜሪካንን ከሌላው ሀገር ያወዳደሩት እንዳይሆን። እንግዲህ ያው ነገርሽን ካልሽኝማ ከሌላው ባታንስ። Oh my god ቤብ ምን ነው ወራብን? no ምን ሆነሽ ነው? አባ እንዴ ለቅሶ ለአሜሪካን መሆኑ ነው? ኖ ለርሶ ሀሳብ ነው። አታሰማቸው እንዴ? አሜሪካንን ከፍ ዝቅ እኮ ነው ያደረጓት። ወይኔ አሜሪካዬ። እንግዲያውስ በደንብ አልቅሺ። ከልጅነቴ ጀምሮ አሜሪካንን ስዋጋ ነኝ። ጭራሽ አዎ ቤብ I'm sorry ውዴ አባዬ እኔ ምንሽ አሁን ይሄ ሁሉ ድካም ሰው ሁሉ ተስፋ የቆረጠበትን ኢትዮጵያዊነት ለአሜሪካዊ ካላስተማርኩ ብለሽ ነው ዱብ እንቀመጥኝ? ወይ ጉድ ጠፍቶ መስሎሽ ነው? ታሪክ መንገር ስላቆምን ከኢትዮጵያ ክብር ይልቅ ዛሬ ስለ ዘራችን ክብር ለልጆቻችን የምናወራበት ዘመን ላይ ክፉ ዘመን ላይ ስለደረስን ነው። ወንደን መሰለሽ እንዴ? መሬት ላይ ያለው ነገር አስገድዶን እንጂ መሪውን የያዙ ሰዎች እኮ ወደሚፈልጉበት አቅጣጫ እያዞሩን እኮ ነው እንደዚህ ዝብልቅልቃችን የወጣው። አይሽ ለጊዜው ምናልባት ተስፋ ልንቆርጥ እንችላለን። ነገር ግን ሁላችንም ኢትዮጵያዊነት መሆኑ ሲገባ ማንነታችንን ስንረዳ አንዳችን ለአንዳችን እስትንፋስ ብቻ ሳይሆን የመኖር ዋስትናን መሆናችን ሲገባን በይ እንዴ ምን ሆነሻል? እነዚህ የሚቀደዱትን ፖለቲከኛችሁ እኮ መሰልሽኝ። ትንሽ ቆይተሽ ደግሞ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ እንዳትይኝ ብቻ እንዳትይኝ ነገርሻለሁ። ጠንከር ያለ ነገር እንዳይከብድሽ ፉድና ድሪንኩ ላይ ብቻ ማስተር ባረክሽበት ምግብ አበላሉን ብቻ በደንብ አስተምር። ለእሱ አታስቢ አባባ ይሙት። ከቂጣ እስከ ሚጥሚጣ ከሚጥሚጣ እስከ ሽሮ ከሽሮ እስከ ዶሮ ከዶሮ እስከ እንጀራ ቁርጥ ከእንጀራ ቁርጥ እስከ ቁርጥ ሁሉንም በአጭር ጊዜ በደንብ አስተምርልሻለሁ። በደንብ ነው ማስተምረው አታስቢ። አባዬ ስለማታውቂው ነው። ኖ ቢሆንም ቤብ አባዬ አንደበቱና ልቡ የተለያየ ነው። ሰማቸውም እንደ አሜሪካንን እንዴት እያደረጓት እንደሆነ። አታልቅሽ አባዬ። ነገርኩሽ እኮ ስዋጋ ነው የኖርኩት። ኦ ማይ ጋሽ ቲፒካል ያበሻ ወርድ። አባትህ ሀበሻ ናቸው። አየ አባዬ አላልኩም? አሁን እንደዛ ብላ እንደምታያት መልሳ ሳቅ በሳቅ። አይሽ አባዬ ቢል ክፋት የለውም ብዬሻለሁ። ውጊያ የወንድ ስራ እንጂ ወንዱ ሴት ለሆነበት ሀገር የሚሰጥ መሰለሽ?
Babe? ወይ ማሪ Is that your father? Yep, that's my father. ትል ዲኤንኤ አስመርምሪኛ። This is also my father. No, DNA. Father and son a little bit different. አረ ትዳሬ ነች አልከኝ? አዎ አባዬ አያት ፊፊ ነጭ ወረቀት ማለት ነች አባዬ። ሁሉ ነገሯ ፊት ለፊት ነው። ለዛ ነው የምወዳት። ወዳታል አይደል አባዬ? ግድ የለም ከአንቺ ጋር በጋብቻ ስንተሳሰር የዛን ጊዜ በደንብ ትለይነት። መታሰር ቲፒካል ያበሻ ወርድ እኮ ደገሙት። እሱ ላይ እውነት አለሽ። ፊፊ ማለት ሁሉንም ድሪሞቼን፣ ሀሳቦቼን፣ ህልሞቼን የምትደግፈኝ ነች። በባህሪዋ ንጹህና የዋህ መሆኗ ብቻ ሳይሆን ህልሜን ትደግፈዋለች። አይደለም እንዴ? ወይኔ እናንተ ድሪማችሁንም እብደታችሁንም እዚሁ ቀጥ እኔ ወቅ አድርጌ እገባለሁ። አባዬ ቅዱስ በቃ ስታፕ አቁም። በቃ ስታፕ። ግባ። እንደውም ጎ ቱ ዮር ቤድሩም ጎ። ሂጂ አንቺን መጽሐፍ አንብቢ። ሂጂ ግቢ። ታውቀዋል። ጮክባቸው እኮ ልጆቹ ላይ አንተን እኮ ነው የማናግረው። እያናገርኩህ እኮ ነው። ምን አድርግ ነው የምትይ? ኢንሹራንሱ መክፈል አቆመ። እኔ ደግሞ ከዚህ በላይ መክፈል አቅም አይችልም። እና ህክምና የቀረ የምትለኝ? እና ምን ላድርግ? ስፒች ቴራፒዋ በወር $1000 ይፈልጋል። ያንን ማድረግ ደግሞ በእኔ አቅም አልችልም። ነገርኩህ እኮ ሶሻል ወርከሯ እየሞከረችልን ነው። ስንቴ ነው የምነግርህ? በጣም ጥሩ፣ ያን ጊዜ እንጀምርላታለን። ልጅቷን እኮ የራሴ ብቻ ነው የወለድኳት። ኳስ መሰልካት። ልጄን በሽተኛ ያደረግሻት አንቺ ነሽ። እኔ እንደዚህ እንድትሆን አድርጌ የወለድኳት? ያን ጊዜ ሁሉንም ነገር ነግሬሽ ነበር። አንቺ ግን በወቅቱ መቀበል አቃተሽ። ወይ በጊዜው አልታወቀኝም ነበር። አሁን ግን ቱሌት፣ ሲታወቅሽ ቱሌት። እሺ የምንሰራው ለልጃችን ካልሆነ ምን ሊፈይድ? ሲጀመር የምሰራው እኔ ብቻ ነኝ። ሲቀጥል ለውጥ በማላመጣበት ነገር ከእንግዲህ በኋላ ፔኒ ማውጣት አልፈልግም። እሺ እሷ እንደዚህ ሆና መኖር ለአንተ ምንድን ነው ትርጉሙ? ቆይ ከአቅሜ በላይ በሆነ ጉዳይ ምን እንዳደርግላት ነው የምትፈልጊው? እሺ ቢያንስ የምንችለው ነገር እናድርግላት። ከኛ ቀረ የምንለው ነገር አይኖር ፕሊዝ። በቃ እስከዛሬውን ቶ በቃ እስከዛሬው አልታወቀኝም አይደለ? ቢያንስ የምንችለው እናድርግላት። በተረፈ ደግሞ እግዚአብሔር ይረዳናል። እባክህ ሐኪሞቹ ያሉትን ሰምተሻቸዋል?
የመናገር እድል የነበራት እስከ 7 ዓመት ድረስ ብቻ ነው። እሺ ቆይ አንተ በእግዚአብሔር አታምንም? የኔ እግዚአብሔር ማመን አለማመን አይደለም ጉዳዩ። ልጄ የምትድንልኝ ከሆነ የትም የዓለም ጥግ ሄጄ ባዳንኳት ነበር። ግን በቃ አክትሟል። ስለዚህ ያለውን ነገር አሜን ብዬ ልቀበል ወስኛለሁ። ብትፈልጊ ተቀበል፣ ባትፈልጊ ግን እኔን አጨጭቂኝ። በቃም ሰልፊሽ ነህ። እሺ ሰልፊሽ፣ ራስ ወዳድ ሰልፊሽ ነህ። የፈለግሽውን ነገር ማለት ትችያለሽ። በቃ ግን ሁሉም ነገር አክትሟል። አንቺ መስማት ስለማትፈልጊ ነው። በቃ ለውጥ የምትፈልጊ ከሆነ በልጅሽ የምትፈልጊውን ነገር አድርጊ። እኔ ግን ተይኝ በቃ። Babe, you know I told you about Abaye, right? Yeah, he told me he doesn't like Western culture, he doesn't like America, he doesn't like capitalism. Yeah, but my brother Aschalo, he brought it already here, just to help him with his election stuff. So how's your dad gonna help your brother? I know it's very, it's gonna be a big problem, but he's here already, so he will be coming to our house definitely. So he doesn't know that I'm French? No, I mean, it doesn't mean like he doesn't like you, but it's very, very challenging to make him believe that you're my husband. Your dad has to accept me for who I am. He has no choice. I know you're right, but he will be very, very sad. He may not see me again, ever. What? Because you're married to a white guy? That makes no sense. That's really funny. I know, baby. Please, I need your help. I really, really need your help. What can I do? What can I do to help you? Just this one time, and then we'll be fine. What do you want me to do? I don't want to lose you because of your father. I know. I don't too. I love you so much. I love you too. So we just have to do it, We just have to, do this for us, for our family. I know, even if you are a white man, we can make him believe like you are half Ethiopian. We could do this. What? How are we gonna do that? I mean, we can do it. I mean, there's a way that I think. So how are we gonna do that? We're just gonna train you some language, Amharic, some Ethiopian tradition, food and clothing and everything. So we can just come up with something, and you going to look like half Ethiopian. Please, baby, we can do it. So I want you to just be ready for it. We're just gonna give you some more, some training, maybe 1 to 2 weeks. You'll be okay. Just for us, you love me, right? Of course. You don't want to lose me, so I don't want to lose you too. We're just gonna make him happy and believe that you're half Ethiopian and everything's gonna be okay. The day I met you, I was half Ethiopian. Exactly. Whatever it takes, we'll do it. Exactly. I'm all in. Let's do it. Thank you so much, baby. I love you. We'll do it. You know what I'm thinking? Our babysitter, I'm gonna talk to her. So she's gonna come up with some idea, and so we're just gonna make this happen, okay? Okay. Thank you so much. I'm baby. so excited. I'm Let's do it. really happy. እንዴት ነህ እባክህ? እሺ ምን አዲስ ነገር አለ? ተው ይሄን ጉዳይ ብንተው ነው የሚሻለው። እንዴት? ለምን?
ይሄን ነገር ከጀመርነው የሞቀ ትዳር ውስጥ ነው ዘው ብለን የምንገባው። ሰውየው በቤተሰብ የተከበበ ነው፣ በባለቤቱ እህቶች፣ በባለቤቱ እናት። በተለይ የባለቤቱ እናት በጣም ኃይለኛ ናት፣ በእሳት መጫወት ማለት ነው። እሷ ባለችበት ቦታ እኮ ሰው እንኳን ንግግር ሲያደርግ ቀድሞ እጅ የሚያወጣ እንኳን እንደሌለ ነው የሰማሁት። በጣም ኃይለኛ ናት። ይህንን ነገር ብንተወው ነው የሚሻለው። እና ታዲያ ምን እናድርግ ነው የምትለው? ለሙሉ ደውልና ንገራትና በቃ ባለበት ነገር አድበስብሰን ተዋ። እሷን እያወካት ሙሉ ታውቃት የለም እንዴ? እሺ የምትል ይመስልሃል? ደውልላት፣ አሁኑኑ ደውልላት። አማራጭ የለም። እስቲ ሄሎ ሄሎ፣ አገኛችሁት? አግኝተነዋል። የስ ምን አለ? ኧረ እንደው ሰላምታው አይቀድም መጀመሪያ? እንዴት እንደጨነቀኝ ሰላም ማታውቅ እኮ ነው የኔ ጌታ። ምን አለ? አንቺ እንደምታስቢው እኮ ቀላል ሆኖ አላገኘ ነው። ማለት እንዴት? ቤተሰቦቹ ምን ተርበዋል፣ ተጠምተዋል። በ70 ዓመታቸው እየተሸከሙ ነው የሚበሉት። እስቲ ተረጋጊ ማሬ። እንዴት ልረጋጋ ዮሲ? ምን ማድረግ ይቻላል ታዲያ? ቤተሰቦቹ አትበለኝ፣ እነዚህም ቤተሰቦቹ ናቸው። እሺ አንድ ነገር አድርጋለሁ። አሁን ግን ተረጋጊ። አንድ ነገር አድርግ፣ ካልሆነ አንተም ጋር ቢሆን መታ ትታከማለች እንጂ ተስፋቸው በፍጹም አይጨልምም። እሺ በቃ አልኩሽ እኮ አንድ ነገር አደርጋለሁ ብያለሁ፣ አደርጋለሁ። እና ተረጋጊ። አሁን ምንድነው መኖር ታዲያ ካልተረዳዳን? እኮ አንድ ነገር አደርጋለሁ ብያለሁ፣ አደርጋለሁ። እና ተረጋጊ አሁን። በቃ እሺ እደውልልሃለሁ። ቻው የኔ ፍቅር። ቻው ቻው። ኦኬ ቻው። አላልኩ ሙሉ የምትሰማ ሰው አይደለችም ብዬ አልነገርኩህ? ይኸው ነው። ምን እናድርግ? we'll go for it። በቃ እናናግረዋል። ፈረድክበት? ምን ማድረግ ይቻላል? የሚመጣውን ሪስክ ከተሸከምኩ ችግር የለም። በተረፈ አንቺ እንዴት ነሽ? ደህና ነኝ። እግዚአብሔር ጠፋሽ ልበል? አለሁ። ኦኬ። ለዚህ ነው ያላየሁሽ። አዎ ስራ ይበዛል እዚህ ሀገር። ደንበኞቻችን መቼም እናውቃቸዋለን። ስለዚህ ነው። እንዴ አንተ ምን ታደርጊያለሽ ባንኮኒ ላይ ብቻሽን? ባንኮኒ ላይ መቀመጥ ምን ነውር ነው? ኃጢአት ነው እንዴ? ዲስ ኢዝ አሜሪካ እንዴ? ነው እንደ ልጄ አዘቅት ውስጥ ማጥ ውስጥ ልቀመጥ? ምን ይላል ይሄ? ቆይ ደግሞ ብለሽ ለማርቲ ሰደበኝ አዋረደኝ ብለሽ የነገርሻት ለምንድን ነው? ቅቤ ነው የቀባኝ ወይስ ደግሞ ሊሻን ነው የሸለምከኝ? ለእናንተ እርዷት፣ አግዟት፣ ተረዷት ማለት ስድብ ነው። ኧረ እባክህ እስኪ አንተ እርግፍ አድርገህ ተዋትና እኔ ልጄን መርዳት ሲያቅተኝ ላሳይህ። ደግሞ እንደሚረዳና እንደሚጠቅም ባል ወግት ያምርሃል። ስለዚህ አንቺ እንድትረጃት የኛ ትዳር መፍረስ አለበት ማለት ነው? አዎ ታዲያስ እንዴ? ያንተንም አየነው እኮ ወገኛ። አንተ እኮ የባል ሳምፕል ነው ቢገባ። ቆይ እኔ የምለው እኔ ምንም እንደማልጠቅማት ነው የምትረጂው? ምን ትጠቅማታለህ እንዴ? እያየ ነው ሀገር ያየው ፀሐይ የሞቀውን ጉዳይ ምን ስታረግላት ነው? እንደው የራሷ ሸክም አይበቃትም? እንደው ተይው፣ የኔን ነገር እርግፍ አድርጋችሁ ተውት። ግን እርሷ ለእሷ ስትሉ አታዝኑላትም? እንደገና ደግሞ እኔና አንቺ ተጨቃጨቅን ብላ ተጣሉ አልተጣሉ እያለች ሌላ ሸክም ሌላ ጭንቀት ለምን ታሸክሟታላችሁ? ታዲያ ይሄንን ካልክ ለምን ጥሩ ባል አትሆንላትም እንዴ? የቲቱን ባል እንኳን አትመለከትም እንዴ? ምን አለ እንደው የሱን ምሳሌ እንኳን ብትወስድ። አንተ መተህ እዚህ ነው የምትጎሸቀው? አረቄ ቤት ኪራይ አትከፍል፣ ቀለብ አትሰፍር። ምንድነህ አንተ? ምን ነው ዛሬ እንደው ቁርጡ ቀን ሲመጣ እንዲህ ያዙ ይልቀቁኛልክ? አዛኝ ቅቤ አንጓቸውን ክለሷ። የምን ቁርጥ ቀን? እሱ ችግር የለውም። ሰርፕራይዝ ይባል የለ እዚህ ሀገር ሰርፕራይዝ ነው። ያማረ ሰርፕራይዝ አለ ሰሞኑን። አንድ እውነት ልንገርሽ። ምን? ምናልባት በአንቺ ሀሳብ በማርቲ አይደለም ለማርቲ እኔ ያላስፈልጋት ይሆናል። ግን አንድ እውነት እርግጠኛ ሆኜ ልንገርሽ። እሺ። የፈለገው ነገር ቢሆን ለልጄ አባቷ አለ። ማርቲ ደግሞ የኔን አባትነት እድሜ ልክ ትፈልገዋለች። አቤት አቤት። ይለያያሉ ብለሽ እንዳታስብ። የፈለገው መከራ ቢወድቅብን፣ የፈለገ ችግር ቢፈጠርብን እናልፈዋለን እኔና ማርቲ። አቤት አቤት። እዚህ መጠጥ ዋሻ ውስጥ ተደብቀህ ነው ቤትህን ጎጆ አድርገህ የምትይዘው ልጅህን የምታሳድገው? የኔ ልጅ ግዞት ታዞባት አይደለም የተቀመጠችው ከበሽተኛ ልጅ ጋር እየታገለች። ሌላው ነገር ሁሉ ይቅር፣ አያቷ ነሽ።
በስሟ ባጠሪያት እንኳን ምን አለ በሽተኛ እያልሽ ባጠሪያት። እሱ ለመውለድ እበትም ትል ይወልዳል። ሂድና የዘርህን ችግር ራስህ ሂድና ጠይቅ። እኔ ማቀለ ነገር አንቺ ሴትዮ ምን እንዳትሆን ነው? ሞክራ ታዲያ ልትማታ ፈልግ። ስድቡ እንደሆነ ለምጄዋለሁ። ፋሲል ፋሲል ፈለግሽ? ሰላም ነህ? ምን ደህና ነው አንተ? የደከመ ይመስላል ነው አይደል? በፍጹም የደከመ ሳይሆን የሆነ ሀሳብ የገባህ ነገር ያለ ነው ይመስላል። የምን ሀሳብ? እኔ ምን አውቃለሁ? ምንም የለም። ስራ ቦታ ሰላም አይደላችሁ? ሰላም ነው። ተገኘ አባ? አረ ምን ያልተገኘ ነገር አለ ዛሬ? አሁን የምስራች ብልሽ ምን ልትይ ነው? ምስር ብላ ነው። ምስር ብላ? እሰይ እበላለሁኝ እንጂ እበላለሁ ምስር። ዛሬማ ያልተበላ መቼ ሊበላ? ደስ ብሎኛል። ምን ተገኘ አባ? ያልተገኘ ነገር አለ። ሁሉ ነገር የሚያስደስት ነው። ደስ ብሎኛል። ፈጣሪ ክብር ይግባው፣ ምስጋና ይድረሰው የኔ ጌታ። ሻባሽ። የዛሬው ልዩ ነው። የዛሬው ልዩ ነው። ዛሬ እንግዲህ ቸሮር ያለ ቸር ያሰማን እኮ ቸር ያሰማን ነው የሚባለው። አቤት 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 አቤት! እንዴት አድርጌ ደስታዬን ልንገርሽ። ይኸውልሽ ተሳካ። አሜሪካ ሄዶ መታከምሽ ተሳካ ሆነ። ይኸውልሽ ግማሹን እዚህ ያለው የኒጆ ሊችል ግማሹን ደግሞ እዛ አሜሪካን ሀገር ያለው አንድ ጥሩ ሰውዬ አለ፣ አንድ ብሩክ ሰው፣ የተባረከ ሰውዬ። ማነው ስሙ? አስቻለው፣ አቶ አስቻለው የሚባለው እሱ ልችል። ይህ እንደዚህ ሆኖ ተሳካ። ይኸውልሽ አሜሪካ ልትሄጂ ሕክምናሽን ልታረጊ ነው። ከዚህ በላይ ደስታ አለ? አባ እኔ ልድን ልትድኝ? አባ ድጋሚ መተንፈስ ልችል? አሁን ልጅ አባ አሜሪካ ሄጄ ልታከም። አባ አዎ ልትታከሚ። ዘሜ እንዴ ለፈጣሪ ለእናትና ልጁ ምን ይሳናቸዋል? የእግዚአብሔር ጣት እኮ ሰውን አንዴ የነካ እንደሆነ እኮ ሁሉ ነገር ይሳካል፣ ሁሉ ነገር ይሆናል። በቃ ክብር ይግባ ለእናትና ልጁ። ምን ይሳናቸዋል? እልል በይ፣ እልል በይ፣ ደስ ይበል። ዛሬ ደስታችን ነው፣ ደስታችን ነው የኔ ዓለም። አዎ ደስታችን። ይኸውልሽ አባ ያ ቀን ደርሶ አየው ይሆን? ታይዋለሽ እንጂ ታይዋለሽ። ደርሷል። አሁንማ ቀኑ እዛች የተባረከች ልጅ ጋር ፈጣሪ ዘበኛ አድርጎ ሲያስገባኝ በምክንያት እኮ ነው። ለአንቺ ሕክምና ሲል እኮ ነው። ለምክንያት ነው፣ ለምክንያት ነው፣ ለምክንያት ነው፣ ለምክንያት ነው። ምን ሀሳብ ገባህ? አይ እንደው የቀረው ያው ሕክምናችን ረዘም ያለ ጊዜ የሚፈጅ በመሆኑ እንደው የማረፊያው ጉዳይ ነው የቀረው። ማረፊያ ያስፈልገናል። እሱም አለ ለካ። የሰው ሀገር መቼም ዝም ተብሎ አይኬድ። ሕክምናው ረጅም ጊዜ ስለሚፈጅ ማረፊያ የግድ ነው ብለውናል። እንግዲህ ስንቱን እናስቸግራቸዋለን። ሕክምናውን ቻሉ፣ እንደገና ማረፊያውን ደግሞ እንግዲህ እስቲ ወንድምሽ
ምንም አልመለሰም ዛሬም? ይኸው አሜሪካ መሆኑን ካወቅኩ ጀምሮ በየቀኑ እየጻፍኩለት አንድ ቀን መልሶልኝ አያውቅም። እና ምንም አልመለሰም ነው የምትይኝ? አዎ አባ፣ ምንም አልመለሰም። መጀመሪያ አካባቢ የኔና አንተን ፎቶ ስልክለት እንዳየው ያሳየኝ ነበር። ከዛ በኋላ ግን ምንም አይመልስም። እንደው ተርበናል፣ ተጠምተናል፣ ተቸገርንም ብለሽው እንደው ምንም አይልም። ተሸክመ እንደምታሳድገኝ እርቦን እንደሚያውቅ እንኳን ሁሉ ጽፌለታለሁ። እና ጨከነ እና ዝም አለ። እንደው መልስም የለ፣ ምንም የለ። አቤት የዚህ ዘመን ጭካኔ! እንደው ምን ያመጣብን ይሆን? ምን ያመጣብን ይሆን? ልጅ አባቱን ረሃብ እያየ ልጅ አባቱን ረሃብ እየሰማ ይሄን ያህል መጨከን! አይ እንደው ታይቶም ተሰምቶም የማይታወቅ ነገር እኮ ነው። ይገርማል። አሜሪካ ያሉ ሰዎች ብዙ ጊዜ የላቸው። ለዛ ይሆናል አባ አንድ ቀን ይመልስልናል። እስቲ ለማንኛውም ደጋግመሽ ጻፊለት። መሰልቸት አይገባም። ደጋግመሽ ጻፊለት። የግድ መኖሪያ ያስፈልገናል። የምናርፍበት ቦታ የግድ ያስፈልገናል። እንግዲህ ሁኔታው እንግዲህ እግዚአብሔር እዚህ ያደረሰን አምላክ ለሱ ምን ይሳነዋል? ያው ምን ይሳነዋል? ለሱ ለሁሉም ይሳካል። ለማንኛውም ሰላም ነው? ምን ነው? አይ ወክ ማረጉን የፈለግከው አልመሰለኝ። እንዲያምሮብሽ እንዲህ ቆንጆ ነሽ እንዴት ወክ ማድረግ አልፈልግም? ዛሬ ነው አምሮብኝ የታየውክ? ተይ እንጂ ሰብሊ፣ ሁሌ ቆንጆ ነሽ ለኔ እኮ። ፋሲል ማናት? ማ ስታይ እንጂ ልመስልሃለሁ እንዴ? በጭራሽ አትመስይም። እኔ ያጎደልኩበት ነገር አለ? ሰብሊ ምንድን ነው የምታወሪው እንዴ? አንተ እኮ አይደለህም ከኛ ጋር ያለኸው፣ ይታወቅሃል። በድን ነው አብሮኝ ያለው። ምንድን ነው የምታወሪው? ፋሲል ዛሬ እውነቱን ሳታፈርጥ እዛች ቤት ተመልሰን አንገባትም። ትሰማኛለህ እንዴ? የደበከኝማ የሆነ ነገር አለ። ወይ ልብን ያሸፈተችው ሴት ጋር ሄደህ ታርፋታለህ፣ ወይ እኛ መርጠህ ከኛ ጋር ትሆናታለህ። የምንም ሴት የለችም። ምንድን ነው የምታወሪው? ደብቀኸኝ ነው። የሆነች ስማ ሴት አለች። ምንም ሴት የለችም። በልጆቼ ምን እልሻለሁ? ማለት ምንም ሴት የለም። በጣም ጥሩ። ሴት ከሌለ ልጅ ነው ያለክ። ሴት ሳይኖር ልጅ ከየት ይመጣል ሰብሊ? እንዴ እኔ ምን አውቃለሁ? ትሰማኛለህ ፋሲል? እንዴት ብዬ ልንገርሽ? ግራ ቢገባኝ እኮ ነው። ምንድን ነው የሆንከው? አሞሃል? ስራ ቦታ የተፈጠረ ነገር አለ? ደህና ነኝ፣ አላመመኝም። እና ምንድን ነው እሱ? ተናገራ። ምንድን ነው የሆንከው? አባትና እህቴ ሊሞቱ